የቅዱሳን ቤተሰቦች በልጃቸው መታገት ተጨንቀዋል። የታጋቿ እህት የሆነችው ሩታም ከአጋቹ ሲደወልላት የተጠየቁትን 1,500,000 ብር እየፈለገች እንደሆነና እንዲታገሳት ብትነግረውም አጋቹ ግለሰብ ግን በአስቸኳይ ገንዘቡን እንዲያመጡ ያስጨንቃቸው ጀመር። ሩታም ገንዘቡን ለመስጠት ከሚደውልላት ሰው ጋር ተቀጣጠሩ። ወደ 3:20 ነበር የተቀጣጠርነው ማታ ቦሌ ወሎ ሰፈር አካባቢ። ከዛ ከወሎ ሰፈር ስልክ እያወራኝ ምንጋነሽ ምናምን ውረጅ ተራመጅ ምናምን እንትንጋይጅ ምናምን እያለኝ ወደ ቦሌ ጃፓን ድረስ ደረስኩኝ። ከዛ ቦሌ ጃፓን ጋር አሁን ወደ ቀኝ ታጠፊ ያለኝ ወደ ቀኝ ታጠፍኩ። ቻይና ማርኬት ጋር ስንደርስ ቻይና ማርኬት ውስጥ እንገባ ጠየቀኝ ማለት ነው። አልገባም አልኩት። ብትጎትተኝስ ሴት ነኝ በዚህ ጨለማ ወጥቼ ልመጥቻለሁ። ከዛ ደግሞ እኔን ለምን ፈለክ ብትጎትተኝስ በምናምን አለው ስለው አታስቸግሪኝ ምን ሆነሽ ነው? በቃ ብሩንም ፈልጎታል ግን ደግሞ ሪስክ ማድረግም አልፈለገም። ናውጣ ታገኘኝ ከፈለክ ናውጣ ጨለማ ውስጥ አይደለም። ከዛ እሺ እንቀይር ቦታ አለ። አሁንም ወረድ በይ ምናምን አለኝ። ወረድ በይ ብዬ ባሌን ቦታ ወረድኩኝ። አሁንም ወረድ ባልኩበት ቦታ ገባው። አሁንም ጨለማ ነው። ከዛ አሁን አለኝ ባጠገብሽ ኮድ ይነግርሻል አንዱ አለኝ። ቢ13 ሲልሽ ትሰጫዋለሽ አለኝ። ከየትኛው ፊልም እንደሚያው አላቅም እንደዚህ ነገር አልኩትኝ። እሺ ስሚኝ አለኝ። ቢ13 ሲልሽ ትሰጫዋለሽ ማ አሁን ባጠገብሽ ማስክ የለበሰ እንደዚህ ኤርፎን ያደረገ ጃኬት የለበሰ ልጅ ያልፋል ሲለኝ ስዞር ባጠገብ ያለፈ ልጅ ባጠገብ ይልፋልና ጨለማ ውስጥ ገባ። ነይ ይለኛል። ተሸፍኗል። ይሄኛው ፓርት ብቻ ነው ያየሁት። ከዛ ነይ ሲለኝ ግን እንዴት ጨለማ ውስጥ ገባለሁ እኔ ና አለዋለሁ። ነይ ይለኛል ና አለዋለሁ። ከዛ እንደዛ እየተባባልን ፖሊሶቹ ሲመጡ ሰው ሲበዛበት ወደዛ ነገር ዞር አለ። ይያዝ አያሳላቅ ልጁ ማውራት ቀጠልኩኝ ማለት ነውና ምንም ታስቸግሪኝ ምናምን በሳካሽ ግቢ ምናምን እያለ አሁንም ኦልሞስት ወደ ተለያዩ ቦታዎች ቀያየረኝ ማለት ነው። ለካ ያኛው ልጅ ዞሮ ሲወጣ ተይዟል በዛ ጋር። እሷ ካልሆነች አልቀበልም ማንም ሰው እንዳይሰጠኝ እሷ ከሆነች በኋላ እኔ ደግሞ እንዴ በአንድ ጊዜ ልጆች እንዴት ሁለቱም አጣለሁ ሊሆን አይችልም። ደህና ግድ የለውም እኛም እንከተላለን አላህሏን እንከተላለን እሱ ደህና በዛ እንይዘዋለን ተባብሎ ሄዱ። እኔ እዛ ወሎ ሰፈር እዛ ቁሜ እነሱ ሄዱ። ሲቆዩብኝ እኔ በጣም ጨነቀኝ።